ይሄንን ካደረጉ በኋላ መሳሪያዎቻችን እንዳናወጣ ካደረጉ በኋላ ከሁሉ ግን ተስፋ ቆርጠን ዝግጅት እንድናደርግ ያደረገን የበቀደሙ ሳይሆን ሌላ ቦታ ግጭት ገጥሞን በዚያ ደረጃ ሀገራቸውን ይክዳሉ የሚል ግምት ስላልነበረን ግጭቱን ሪፖርት አቅርበን አርሚውና ትጥቁ በተወሰነ ደረጃ ኢትዮጵያን ይከላከል አደጋ ያጋጠመ ነው ስንል በፍጹም አሉ። አርሚውም አይሄድም ትጥቁም አይሄድም አሉ። በዛ በኩል ውጓቸው እያሉ በዚህ በኩል ደግሞ ትጥቁ አይሄድም አሉ። ይሄንን ስራ እየሰሩ ቆይተው ነው ጥቅምት 24 ከምሽቱ 5 ሰዓት ተኩል ገደማ እዚህ ያለው ጁንታ ግልገል ጁንታ መገናኛ በጣጥሶ እዛ ያለ መብራት አጥፍቶ ስልክ አጥፍቶ በየቦታው ወታደሩ 50 40 60 ሆኖ ተበታትኖ እርስ በርሱ እንዳይገናኝ እንዳይተጋገዝ ኮሙኒኬሽን አጥፍተውበት በሚሊሻ ከበው እምቢ ያላቸውን ደግሞ ቄስና ሽማግሌ እየላቁ እጅ ስጥ እያሉ በጣም በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ግፍ ፈጸሙ። ብዙዎቹን አፈኑ፣ ብዙዎቹን ገደሉ። የተገደሉት የኛ ወታደር ሄዶ እስከ ቀበራቸው ጊዜ ድረስ ውስጥ እጅና እግራቸው ታስረው ራቁታቸውን ነበሩ። በነገራችን ላይ አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ ሰው አይነት አይደለም። መግደል ሳያንስ አለመቅበር በጣም ጸያፍ ነው። ያውም ብዙ ያደረገልህን አርሚ እብሪት፣ ትዕቢት መጥፎ ነው። ውድቀትን ማስቀደም ብቻ ሳይሆን ወደ ኋላ ተመልሶ ማሰብ የሚከብዱ ጉዳዮች ያደርጋል። በእብሪትና በትዕቢት ተወጥረው መሳሪያ ከያዝን እንደዚህ ከሆን ብለው ነው ያደረጉት። ይህን ከማድረጋቸው በፊት በይፋ በመድረኮቻቸው ላይ እኛ የምንለውን የኢትዮጵያ መንግስት ካልፈጸመ እንኳን ኢትዮጵያን ምስራቅ አፍሪካን እንበጠብጣለን። ሚስጥር እኮ አይደለም፣ ለዲፕሎማቶች ይናገራሉ ወይ እና እነሱም ይፈራሉ። እነዚህ አትንኳቸው፣ ከነካችሁ አካባቢ ይታመሳል፣ እነሱ እኮ እንትን ናቸው የሚል ስም ያዙ። በጣም የሚያሳዝነው ግን ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ ዕውቀት የላቸውም። ያረጀ ሐሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚው ያረጀ፣ በውትድርናውም ያረጀ። ያረጀው ሐሳብ ሁለት ታሪካዊ ጭብጦች ማሳያ ላቅርብ። በአሜሪካን ሲቪል ዎር የአሜሪካን ሲቪል ዎር የፈጠረው ዋናው ጉዳይ በሳውዝ የአሜሪካ ግዛቶችና በሰሜን የአሜሪካ ግዛቶች የነበረ ግጭት ነው። ግጭቱም የባሪያ ስርዓት ይቅር አይቅር ነው። አብርሃም ሊንከን የተሰኘው ፕሬዝዳንት ሲመጣ የባሪያ ስርዓት አስቆማለሁ ብሎ መጣ። ደቡብ አካባቢ ያሉ በጥጥ በሰሊጥ እርሻ የሚታወቁት ይሄ ስርዓት መቀጠል አለበት መቆም የለበትም የሚል አቋም ያዙ። ሲይዙ ጀነራል ጄፈርሰን ዴቪስ የሚባል በአሜሪካን ዎር አካዳሚ የተማረ በደቡብ ግዛት አካባቢ ራሱን ቺፍ ኦፍ ስታፍ አድርጎ ደቡቦች ተገንጥለናል ብለው የአብርሃም ሊንከን አስተዳደር አንቀበልም የሚል ዘመቻ ያደረጉ። አብርሃም ሊንከን ልክ እንደኛ ለዓመታት ለመነ፣ ታገሰ። ለምኖ ታግሶ በመጨረሻ አንድ ቀን በማታ ልክ እንደዚሁ ነው፣ ዲፍረንስ የለውም። ሳውዝ ካሮላይና የሚባል ግዛት ውስጥ የነበረ ሜካናይዝድ ጦር ሳያስብ ሳይዘጋጅ በሌሊት ገብቶ ጀነራል ዴቪስ ደበደባቸው። መሳሪያ ቀማ፣ ነጠቀ። አብርሃም ሊንከን አልተዘጋጀም። ያ ወታደር ነኝ ውትድርናን ከኔ ላይ የሚያውቅ የለም በሚል እብሪት የተወጠረ ሰው ነው። አብርሃም ሊንከን ሚሊሻዎች ጠርቶ የመጀመሪያ የሰራው እነዚህ የደቡብ ግዛቶች ወደ ውጭ የሚሄዱበትን ቦርደር መዝጋት ነበር። እነሱ እንደ አብርሃም እንደ ጄፈርሰን ዴቪስ ሰሜን እዝን ሲያጠቁ፣ እኛ ደግሞ ቶሎ ብለን ቦርደር መዝጋት ላይ የመጀመሪያው ኦፕሬሽን ያካሄድ ነው።
ሁለተኛው ታሪክ ከአሜሪካ ሲቪል ዋር ጋር የሚያያዘው እና አሜሪካኖችን በዚሁ አጋጣሚ እናንተን የገጠማችሁ ፈተና ነው የገጠመን። እናንተም ተዋግታችሁ ያውም 3 ዓመት ተኩል ተዋግታችሁ ነው ሳውዝን ከሰሜን ጋር አንድ ያደረጋችሁት። ለምን? አንኮንስቲቱሽናል ብላችሁ ህገ መንግስት አይደለም ብላችሁ። እኛም የገጠመን አንድ ነው፣ ጊዜውን የሚለያየው ህገ መንግስት ሰው አጠቃን። በ3 ዓመት ሳይሆን በ3 ሳምንት ጨረስ ነው። በዚህ ብትረዱን ጥሩ ነው። በዚሁ አጋጣሚ ሁለተኛው አሜሪካ ጋር የሚያያዘው በሁለተኛ ዓለም ጦርነት ፐርል ሃርበር የሚባል ቦታ ላይ ጃፓን በአሜሪካ ጦር ላይ ልክ እንደዚሁ ሳይታሰብ ድንገተኛ ጥቃት ፈጽሞ የአሜሪካን ጦር መታ፣ የባህር ኃይሉን። ያን የአሜሪካ ፓርላማ ራሱ ለመከላከል ወስኖ ጃፓን ላይ ጦር መሳሪያ ብቻ ሳይሆን የኒውክሌር ቦምብ ተጠቅሞ ያው ጃፓን እንዳልነበረች ሆነች እንደምታውቁት። በነገራችን ላይ በአሜሪካ ሲቪል ዎር የጀነራል ጄፈርሰን ዴቪስ ትቢት ከጦርነቱ በኋላ 20 ዓመት የሳውዝ አሜሪካ ፓርት ራሱን መልሶ መገንባት አልቻለም። 20 ዓመት ሙሉ ወደ ነበረበት ጥፋት ስለነበረ የጃፓኑ ሁለተኛ ዓለም ጦርነት ከተፈጸመ በኋላ ያንን ጦርነት የመራው ጀነራል ማካርቱር ይባላል። ፎር-ስታር ጀነራል፣ የአሜሪካ ጀነራል ውጊያውን አሸንፎ ሲወጣ በቶኪዮ ውስጥ ሻል ያለው መንደር የአሜሪካ ጦር ሰፈር ብቻ ነበር። ቶኪዮ ፈርሳ ማለት ነው። ከአሜሪካ ካምፕ ውጪ ምንም አይነት መሰረተ ልማት የማይታይባት የወደመች ከተማ ነበረች። በዛ ግን አያበቃም። እስካሁን ድረስ በዚያ ውጊያ ሳቢያ በጉዳዩ ምንም ነገር እውቀት የሌላቸው ጄኔሬሽንስ አፍተር ጄኔሬሽን ጃፓን ውስጥ ምን አይነት በሽታ ታቅፈው ሲወለዱ እንደነበር ታውቃላችሁ። ይሄን ታሪክ ያረጀ እሳቤ ይዞ ነው ይህ ስግብግብ ጁንታ የሰሜን ኮማንድ ላይ ጦርነት ያወጀው። ማወጅ አይደለም። አንድ የኛ ሰው አለ እዛ፣ በእኛ ሰው አማካኝነት እንደነገሩን መብረቃዊ ጥቃት ፈጽሜ ሰሜን ዕዝን በእጅ አድርጌያለሁ ያሉት። የክልሉ መሪዎች እየወጡ ሰሜን ዕዝ ከኛ ጋር ነው የሚዋጋው ይላሉ። ሰሜን ዕዝ ማለት 20 ዓመት ከኤርትራ ጋር የተዋጋ ብቻ ሳይሆን 20 ዓመት ተጨማሪ ጥቃት እንዳይፈጸም የተከላከለ ኃይል ነው። ሰሜን ዕዝ ከነሱ ጋር ከሆነ ምንም ማሰብ አያስፈልግም። ድሮም የተከላከለ ነው፣ ጩኸት አያስፈልግም። እሱን ይዞ መከላከል፣ ትጥቁ ያለው እዛ፣ ሰው ያለው እዛ። በአንድ ሚዲያ ከኛ ጋር ነው፣ ጠዋት ደግሞ ተወጋን። የሚገለባበጡ ጉዳዮች አሉ። ንጹሃንን ማስጨረስ። አሁን የማይካድራው በምን አማርኛ ይገለጻል? ምንድን ነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ፣ ይሄ የፖለቲካ ሽንፈትና ውድቀት የሞራል ድቀት ካልሆነ በስተቀር ስብዕና አይደለም፣ መጥፎ ድርጊት ነው። በወታደሩም በዜጎቻችንም። በነገራችን ላይ በወታደር ብቻ አይደለም። ሽሬ አካባቢ ካምፕ አለን፣ የስደተኞች ካምፕ። በካምፕም የነበሩ ሌላ ብሔር ተወላጆችን እንዲሁ አፍነው አስረዋቸዋል። በዩኒቨርሲቲ የሰማችሁት ነው፣ ተማሪዎች ያደረጉትን። በሁሉም የተሰራው ይሄ ስራ ዓላማው የነበረው መጀመሪያ ሰሜን ዕዝ መምታት፣ በማግስቱ ጠዋት ደግሞ ጎንደርና ወልዲያን መያዝ። ጎንደርና ወልዲያን መያዝ። አዲስ አበባ ላይ ባሉ ኤጀንቶች አዲስ አበባ ቦምብ ይፈነዳል፣ አዳማ ይፈነዳል፣ ሐዋሳ ይፈነዳል፣ አገር ይበጠበጣል። ከዛ በኋላ የፈለግነው ማድረግ እንችላለን ብለው እዚህም ያሉ ኃይሎች እየተዘጋጁ ነበር። መንግስት ሲቀየር የሆነ ነገር ለመሆን ማለት ነው። የመጀመሪያው ስራችን ጎንደርና ወልዲያን መያዝ እንዳይቻል ማድረግ ነው። ለዚህም አስቸኳይ ጊዜ አዋጅ በማግስቱ ያው እንደምታውቁት ወጥቶ ሁሉም የታጠቀ ኃይል በአንድ ኮማንድ ስር ሆኖ
የኦሮሚያ ልዩ ኃይል በኦሮሚያ አካባቢ ያለው መከላከያ ሙሉ በሙሉ ስለሚወጣ በርካታ ኃይል ስለሚወጣ ያን ሸፍኖ በዛ የመጣውን ጠላት እንዲመክት ሚሽን ተሰጠው። የኦሮሚያ ልዩ ኃይል ከፍተኛ ውጊያዎች ሲያካሂድ ነበር። ከፍተኛ ጥቃትም አድርሷል እንደምታውቁት። ያ ባይሆን ኖሮ መሀል ሀገር እንታመስ ነበር ማለት ነው። የአፋርና የአማራ ክልል ሚሊሻና ልዩ ኃይሎች በተለይ በድንበር አካባቢ ላይ መከላከያ ኃይላችን እስከምናስጠጋ ድረስ የነበሩ ጥቃት የሚያጋጥማቸው ኤሪያዎች ላይ በከፍተኛ ተጋድሎ ተከላክለው የጠላትን የመስፋት ፍላጎት አስቆመዋል። የቤኒሻንጉል ልዩ ኃይልና የፌዴራል ፖሊስ በመተባበር ቤኒሻንጉል አካባቢ ያለውን ስራ እንዲሰሩ የፌዴራል ፖሊስ እዚህ ከተማ ውስጥ ሆነው በፈንጅ በቦምብ ሊያሰቃዩ የሚያስቡ ሰዎችን ቀን ከሌት ፈትሸው እንዲያስታግዙ ሰፊ ስራ ሰርተዋል። ለነዚህ ሁሉ ከፍተኛ ክብር ያስፈልጋል። በተለይ የመከላከያ ኃይልን በሚመለከት የተከበረው ምክር ቤት ብዙ ሀገራት የመከላከያ ሰራዊት ዩኒፎርም ለብሰው ታክሲ የሚጠብቁ ከሆነ ቅድሚያ ይሰጣሉ። አውሮፕላን ተራ የሚሄዱ ከሆነ ቅድሚያ ይሰጣሉ። ዩኒፎርም የሚከበርበት ምክንያት የጭንቅ ቀን ህይወት ስለሚያስከፍል ነው። እኛ ደሞዝ አንከፍላቸውም ታውቃላችሁ። ቢያንስ እንደ ሀገርና ህዝብ መለየው የምናከብር በሰልፎች ቅድሚያ የምንሰጥ ውትድርና ለሀገር የሚከፈል ዋጋ መሆኑን የምናምን ዜጎችና የምናደርግ መሆን አለብን። አለበለዚያ የኢትዮጵያ ጠላት እንደ ማሽሩም ነው፣ የሚፈላ ነው። ይሄ ሲባል ይሄ ነው። ይሄ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት ያስፈልጋል። ይሄን ሁሉም ዜጎች ማድረግ አለባቸው። ማገልገልም አለብን፣ ማክበርም አለብን። ይሄን በማድረግ ነው በቀጣይ የሚገጥመንን ፈተና የምንወጣው። ጦርነቱን በሚመለከት ግን እንደከዚህ ቀደሙ በግርድፉ ሳይሆን ትንሽ ገባ ገባ እያልኩ ለተከበረው ምክር ቤትና የኢትዮጵያ ሕዝብ መግለጽ እፈልጋለሁ። የመጀመሪያው ስራ ወደ ጎንደርና ጎጃም እንዳይስፋፉ ማድረግ፣ ጥቃትን መከላከል፣ ወደ ኤርትራ እንዲያፈገፍግ ያዘዝነው ኃይል አለ፣ ግን መገናኛ የለም፣ ስልክ የለም። ያደረግነው ምንድነው? የጥቂት ወታደሮችን ስልክ ብቻ በተለየ መንገድ ለመክፈት መሞከር እንዲሸሹ ማድረግና በኤርትራ በኩል ደግሞ ሰው በእግሩ ሄዶ ውጡ እንዲላቸው መልእክት ማድረስ ነበር። ግን ምን ያክል ሰው እንደወጣ አናቅም። በተሟላ አልታዘዙም። መጀመሪያ አዛዥ አንቀበልም ብለው የሰሜን እዝ አዛዥ በሚመለከት የተከበረው ምክር ቤት እንዲያውቅ የምፈልገው ጀነራል ድርባ የሰሜን እዝ አዛዥ ሆኖ እያገለገለ ውጊያው ከመፈጠሩ ከ15 ቀን በፊት ስብሰባ ከነሱ ጋር ውሎ ምሳ ከበላ በኋላ ከነሱ ጋር ምሳ በልቶ ይታመማል፣ ራሱን ይስታል። ጦር ኃይሎች ይገባል። አብሮ የነበሩ ሰዎች አቅምሰውት ነው የሚል መረጃ መጡ። እንደዚህ አይነት ነገር እንዳታወሩ በሜዲካል ይጣራ ብለን አፈን ነው። ጀነራል ድርባ እስከዛ ድረስ ተነስቶ ስራ መስራት የሚችልበት ደረጃ አልደረሰም። እሱ ሲታመምብን ነው እኛ ምደባ ይሄድ ነው እንጂ ምደባ ፈልገን አይደለም። ለካ እሱን በማኮላሸት የሚመጣውን እምቢ በማለት ፍላጎቶች ነበሩ። ከዛ እስኪድን ብለን ሰው መደብን። የተመደበውን አንቀበልም አሉ። በምክትልነት የሚሰራውን ጀነራል አዳምን አፈኑ። ጦሩ እንዳይገናኝ ያደረጉ የምታውቁት ነው። የመጀመሪያው ስራ እንዳይስፋፉ ማቆም። ሮብለት ማክሰኞ የምናውቀው ነገር የለም። እኛ መረጃ ማግኘት ችግር ነበር ለይቱ ሙሉ። ሮብለት ግን ያን ጨርሰው ወደ አማራ ክልል ጥቃት ስለጀመሩ መከላከል ጀመር። ኃይላችን እያመጣን ከአንድ ቀን ሁለት ቀን በኋላ ተደራጅተን እንዳልኳችሁ ድንበር ለመዝጋት ሞከር። ድንበር ለመዝጋት ከሞከርን በኋላ የስበት ማዕከሉን ተረጋግቶ ማሰብ መምራት እንዳይችል እያጠቃን ከትግራይ ወደ ኤርትራ የሄደውን ጦር ለማወቅ 3 ጀነራሎች ይዤ ሄድኩኝ። 3 ጀነራሎች ይዘን የሄድንበት ዋናው ምክንያት ጦሩን አይተን
ያለበት ነገር አውቀን ለማቀድ ነው። ጦሩ ጋር ስንሄድ ከፍተኛ አሳዛኝ ነገር ስለነበር ሂደቱ ጀነራል አበባው ታደሰ ለዓመታት የመራው ያደራጀው ኃይል ነው። ሰሜን ዕዝ ነበረ። ጦሩ እሱን ሲያይ ሲያለቅስ የፈለከውን እርምጃ ተወስድብኛል፣ አልመለስም፣ በእግሬ ነው የምገባው ከጦሩ ጋር አለ። ጀነራል ጌታቸው ጉዲና ከትግራይ ከመጣ 3 ወር አይሞላውም። የራሱ ዕዝ ነው፣ ልጆቹ ናቸው የተመቱበት። ከጦሩ ጋር አለቀሰ፣ አልመለስም አለ። ጀነራል ባጫ ደበሌ 3ቱ ነበሩ የሄዱት። ጦሩ በጣም የሚያስደንቅ ጀግንነት ነበረው። በተለይ አንዳንዶቹም በኋላ ማነሳቸዋለሁ። ትጥቃቸውን ይዘው ማርከው ሁሉ የገቡ አሉ። እዛ ራቁታቸውን የገቡ አሉ። ይጠውላለጉ አሉ። ልመናቸው በፍጥነት ይሄንን ጁንታ ወደ ሕግ እናቅርብ፣ እዚህ እንዳታቆዩን የሚል ነበር። በዚህ ምክንያት የሚያስፈልጋቸውን የጎደላቸውን ከለየን በኋላ ምደባ አድርገን አስተካክለን በዛ ሳይድ ጠላት ጥርጣሬም አልነበረውም አፍርሻለሁ ብሎ ስለሚያስብ አመራሮች መድበን በዚህ የማጥቃትና ስበት ማዕከል እያዳከምን እዛ ስንደራጅ ቆየን። ሮኬቱን በሚመለከት ከሮኬት ጋር ቀድሜ እንዳነሳውላችሁ ኢትዮጵያ ያላት ሮኬቶች 100% እዛ ነው ያሉት። ሰዎቹም አንድ አካባቢ ሰዎች ናቸው። ለማውጣት ብዙ ተሞክሯል። አሁን ግን ልክ ሲፈጠር ይሄ ሮኬት አደጋ ያስከትልብናል፣ ያሰጋል፣ መጀመሪያ ሮኬቱ እንዳይጠቀሙበት እናርግ ብለን ስናጣራ 2 መረጃ ነው ያገኘነው። አንደኛው መረጃ መቀሌ ያለው ሮኬት 300 ኪሎ ሜትር ድረስ መጓዝ የሚችለው ሮኬቱ አለ፣ ሮኬቱን የሚያስተኩስ መሳሪያ አለ። ሮኬቱ ያለው ከተማ ውስጥ ነው። ማስተኮሻው ወጣ ይላል ትንሽ። ከዛ ዝቅ ያለ አቅም ያለው አድዋ ነው ያለው ሜቴክ ካምፕ ውስጥ። ሁሉም ወታደራዊ ሰዎች እኔም ባለሁበት ተወያይተን ተጨቃጭቀንበታል። እንምታው አንምታው የሚል ጉዳይ ጭቅጭቅ ነበር። የተከበረው ምክር ቤት እንዲገነዘብ የምፈልገው መቀሌ ላይ የተከማቸው ሚሳኤል ራሱን መምታት ምናልባት መቀሌ ሊያጠፋው ይችላል፣ ምን እንደሚያስከትል እርግጠኞች አይደለንም የሚል ሐሳብ። አያጠፋውም ቴክኒካሊ የሚሉ አሉ፣ ሊያጠፋው ይችላል የሚል ስጋት ያላቸው ሰዎች አሉ። ሪስክ ነበረው። ማብለያውን ብናጠፋ ይሄ እንዳይሰራ ማድረግ ይቻላል ስለተባለ ማብለያው ከከተማ ውጭ ነው፣ ዜጎቻችን አይጎዱብንም፣ ያ እንዲመታ፣ ከተማ ውስጥ ያለው ግን እንዳይመታ ወሰነ። ተመቶ ሰዎቻችን ቢያልቁ አደገኛ ስለሆነ፣ አድዋ ላይ ያለው ግን ከተማ ውስጥ ሜቴክ ካምፕ ስለሆነ እሱ ላይ ከተኮስን በከፍተኛ ደረጃ አድዋን ያጠፋ ይችላል የሚል ስጋት ስለነበረ እንደዚህ አይነት ሪስክ እኛ አንወስድም፣ ከከተማ ውጭ ቢሆን ጥሩ ነው፣ ከተማ ውስጥ ከሆነ አናርግ ብለን በፍጥነት ጠላት ተዘጋጅቶበታል። ከቦታ ቦታ እየቀያየረ ያው እንደምታውቁት የውር ድንብር ሙከራዎች አድርጓል። ሮኬቱን ይህን ካደረግን በኋላ የተከተልነው አካሄድ ሳያውቁ የተከላከሉ ኃይሎች እጃቸው መስጠት የሚያስችላቸው እድል እንዲያገኙ ማድረግ ነው። በሁሉም መንገድ የከተማ ውጊያ እንዲቀር ማድረግ ነው። ዜጎቻችን እንዳይጎዱ ማድረግ ነው። ሰክሰስፉል የሰራ ነው። ይሄን ውጊያው በአጭር ጊዜ እንጠናቀቅ ማድረግ ነው። የጠላት የማድረግ አቅም በከፍተኛ ደረጃ እንዲቀንስ ማድረግ ነው። በነገራችን ላይ የጁንታው ኃይል ከሽራሮ የሁመራን ፓርት ሳይጨምር ከሽራሮ መቀሌ ለመግባት 15 ዓመት የፈጀበት በ15 ቀን ነው እኛ የገባ ነው። እኛም በእግር ነው የገባ ነው፣ እሱም በእግር ነው የገባው። ጀግናው የመከላከያ ሰራዊት ከጎንደር ጫፍ አካባቢ ጀምሮ እስከ ሁመራም እስከ ሽሬ አድዋም በእግሩ ነው የገባው፣ በመኪና አይደለም። አንዳንዶቻችሁ ዘገየም ስለምትሉ ብዬ ነው። በነገራችን ላይ መንገዱ በኮብራ ይሰለቻል እንኳን በእግር ወታደር ነው እንጂ ያደረገው። እናንተ በኮብራም ይሰለቻችኋል በእርግጠኝነት፣ እኔም ይሰለቸኛል። በእግሩ እየጠማው አደረገው። ግን
ይሄን ለማድረግ የተከተልነው አስተላለፍ አደረጃጀት በግልጽ አነሳላችኋለሁ። እንትና ወጋ እንትና አልወጋ የሚል ውዥንብር ውስጥ እንዳትገቡ ማለት ነው። ሳተናው ጀነራል በላይ ልበ ቆራጡ ጀነራል መሰለ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። ሳተናው በላይም ልበ ቆራጡ መሰለም የኢትዮጵያ ልጆች ናቸው። አማካሪም አልነበራቸውም፣ የተለየ ኃይልም አልነበራቸውም። እስከ ሁመራ በእግራቸው ሄዱት። ትንታጉ ጀነራል አበባው በምዕራብ ግንባር ወደ ተኮምቢያ የወጣውን የኢትዮጵያ ወታደር አደራጅቶ አስታጥቆ ሽራሮን መጀመሪያ እኛ ምሽግ ቦታዎቹ እንግዲህ አታቋቸውም። በጣም ብዙ ምሽጎች አሉ። እነ ገማሃሎ የምታውቁ ከሆነ እነ ባድመን፣ እነ ቢያራን እነዚህን ይዞ ሽራሮን እንዲቆጣጠር ጀነራል አበባው ሚሽን ተሰጠው።